ይህች ከተማ በዓለም ላይ ካሉ የጡዘት ጥጋጥጎች ሁሉ የመጨረሻዋ ጥግ ነች። ህገወጥ የሆኑ ነገሮች በጠቅላላ እዚች ከተማ ላይ ግን ህጋዊ ናቸው። እዚህ ጋር የሚሸጡት እንዳለ አደንዛዥ እጾች በቸኮሌት መልኩ አለ። ይኸውላችሁ በቸኮሌት መልኩ በስማም ካናቢስ ቸኮሌት አለ። ይህች ከተማ አምስተርዳም ትባላለች። የሚያማምሩ ቦዮች፣ የሚያስደንቁ ህንፃዎች፣ በሺዎች የሚቆጠሩ ሳይክሎች፣ ግን ከዚህ ውበት በስተጀርባ ብዙዎች የማያውቁት አስገራሚና አስፈሪ እውነታ ተደብቋል። በየአመቱ ከ12000 በላይ ሳይክሎች ከካናልስ ውስጥ በቆሻሻ መልኩ ይወጣሉ። ልክ የሳይክል ብዛት በስማ። እኔ ደግሞ የሚገርመኝ እንደዚህ ልጆቻቸው ነው እንዴት እንደሚይዙ። በአንዳንድ ጎዳናዎች ላይ ስትራመዱ የጋንጃ ጠረን ከአየሩ ጋር ተቀላቅሎ ይሰማል። በሌሊት ደግሞ ከተማዋ ወደ ሌላ ዓለም ትቀየራለች። በዓለም ዝነኛው የሬድ ላይት ዲስትሪክት በቀይ መብራቶችና በሚያብረቀርቁ መስኮቶች ጀርባ ብዙዎች የማያዩት ሌላ ድብቅ ታሪክ አለ። በዛሬው ቪዲዮአችን መልካሙንም መጥፎውንም ገጽታዋን በአንድ እንፈትሻለን። What's good everybody? ሰላም ደህናችሁ? ኤፍጂ is back ከሆላንድ እና ከኔዘርላንድስ ዋና ከተማ አምስተርዳም። በዛሬው ቪዲዮ እንግዲህ የዚችን ከተማ ጉድ ከጥግ እስከ ጥግ አንድ ላይ የምንመለከት ይሆናል። አምስተርዳም የኔዘርላንድ እና የሆላንድ ዋና ከተማ ስትሆን በውስጧ እጅግ በጣም ብዙ ነገሮችን ይዛለች። ጥሩም ነገር መጥፎም ነገር። በዛሬው ቪዲዮ ከጥግ እስከ ጥግ ጥሩንም መጥፎንም አንድ ላይ የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። Let's get into it. ሰብስክራይብ ማድረጋችሁ እንዳትረሱ። Let's go. Alright ቤተሰቦች፣ አሁን የምንገኘው እንግዲህ የከተማዋ ማል እምብርት ላይ ነው። እንደምትመለከቱት እጅግ በጣም ውብ የሆነች ከተማ ነች። ወይዘሩም እጅግ በጣም ያምራል። ታዲያ እዚች ከተማ ላይ መሃል ላይ እጅግ በጣም ፌመስ የሆነ ነገር አለ። አምስተርዳም ፓንኬክ። እቺ ከተማ እቺ ሀገር በጣም በፓንኬካቸው ይታወቃሉና በጣም ነው ይራበኝ። ፕላስ በጣም ብዙ ቦታዎችን ስለምንዞር ኤነርጂ እና ምናምን ስለሚያስፈልገን ቁርስ መብላት አለብን ነው። በሰልፍ ነው ራሳችን This is the pancake. So banana አለው፣ strawberry አለው፣ chocolate sauce አለው። ከዛ ያበደ ፓንኬክ። This is nice. ሱቁ ደግሞ ይሄንን ይመስላል። በነገራችን ላይ ውጪም አላቸው ቦታ ከውስጥም አላቸው። Anyway, I think ይሄንን እንዲያርገን እንዲ ነገር እናድርገው እንደ ፈሰሰሰሰሰስ እንደ እንጀራ። Oh, this is so good. አርት ሰራው እግዚአብሔር በከራ ፓንኬካቸው እንዴት ነው? አልዋሻችሁም፣ በጣም ዋው ምናምን የሚያስብል አይደለም። 6 ከ10 ስንት መጣ ይሄ ሻይና ይሄ ኦኬ። ሰዎቹ በጣም ቢዚ ናቸው መሰለኝ፣ ላጥላጥ ነው የሚሉት። ኤኒዌይ ስንት ይሆናል ብዬ ገምታለሁ መሰላችሁ? በአጠቃላይ ያልበላሁት ነገር አንድ ተገኝች። በአጠቃላይ አይ ቢሊቭ ወደ 27 ዩሮ ምናምን ይሆናል ብዬ ተስፋ አደርጋለሁ። የገመትኩት 26 ነበረ፣ የከፈልነው ግን 24 ዩሮ ከ65 ሳንቲም ነው። ፕላስ ደግሞ ቁልፍ መያዣ ተሰጠኝ። ኦልራይት እንግዲህ አሁን ወጥተናል። እንደምትመለከቱት the city እዚህ ሀገር የሚገርማችሁ ነገር ሜን ትራንስፖርቴሽን ወይም ደግሞ ሰዎች እጅግ በጣም የሚጠቀሙት ነገር ምን እንደሆነ ታውቃላችሁ? ሳይክል ነው። በጣም ብዙ ሰው ከ25 ሚሊዮን በላይ እዚች ከተማ አምስተርዳም ከተማ ላይ ብቻ ሳይክል አለ ተብሎ ይገመታል። ሌሎቹ እንደምታውቁት እንግዲህ እነዚህ ቦቶች ናቸው። እንደምታዩት በጣም የውሃ ሀገር ነች። በውሃ የተከበበች ሀገር ስለሆነች እንዴ ባድራቁቱና ምንጨው ለምንድን ነው ልብስ ማረው? እዚህ ጋር ደግሞ ፖሊሶች አሉ። what's going on? አምስተርዳም ቀድሞ እንደማንኛውም ከተማ በመኪና የተጨናነቀች ነበረች። ነገር ግን በ1970ዎቹ መጀመሪያ ላይ በደረሰው የነዳጅ እጥረት 1973 ኦይል ክራይሲስ እና በከፍተኛ የመኪና አደጋዎች ምክንያት ህዝቡ የህፃናት ግድያ አቁሙ በሚል ትልቅ ሰልፍ አደረገ። መንግስትም የከተማዋን መዋቅር ሙሉ በሙሉ በመቀየር ለሳይክል ቅድሚያ ሰጠ።
ልክ የሳይክል ብዛት በስማ እኔ ደግሞ የሚገርመኝ እንደዚህ ልጆቻቸውን እንዴት እንደሚይዙ ልጆቻቸውን እቃም ነው ሾፒንግ ከሾፒንግ ነው እቺ የምትመለሰው ህፃኖቹም ነው በሳይክል everyone literally everyone ሳይክል ነው እዚህ ሀገር የሚጠቀም ኦ ማይ ጋድ look at that ያ ተዳታችን ልጅ ከፊት ለፊት አድርጋ ይቺም ቅድም ስዘፍነ የነበረው ጀለስ ባዶ ራቁቷን ከነ ልጆቻቸው ምናምን በቃ ኤቭሪቲንግ ሜን ትራንስፖርታቸው እዚህ ሀገር ሳይክል ነው። በጣም ነው ደስ የሚለው። ግን ላይክ አይ ሴድ ወደው ሳይሆን ተገደው ነው። እዚች ከተማ ላይ መኪና ፓርክ ማድረግ እጅግ በጣም ፕሌን ፓርክ ማድረግ ይቀላል። እንዴው በጣም ስናጋን ነው ማለት ነው። ካኒ ኢማጂን ለአንድ ሰዓት ብቻ የምትከፍሉት ፓርኪንግ ከ10 ዩሮ በላይ ነው። እና ደግሞ ፐርሚት ለማውጣት እዚች ከተማ ላይ የፈለጋችሁበት ቦታ እየሄዳችሁ ፓርክ ለማድረግ ምናምን ነገር ከ15 ዓመት በላይ ያንን ፐርሚት ለማውጣት ይፈጃል ይባላል እና which is crazy anyway I'm loving this። በአሁኑ ሰዓት በአምስተርዳም ከከተማዋ ህዝብ ቁጥር 820,000 በላይ ሳይክሎች አሉ። በአማካኝ በአንድ ሰው 1.3 ሳይክል ይደርሳል። በየአመቱ ከ12,000 በላይ ሳይክሎች ከቦዮች ወይም ደግሞ ከካናልስ ውስጥ በቆሻሻ መልኩ ይወጣሉ። ኦልራይት ጋይሶች አሁን እንግዲህ ዳርክ ሳይዷን ጥሩ ሳይዷንና መጥፎ ሳይዷን እየደበላለቅን ልንመለከት ነው። አሁን እንግዲህ ያለሁት እጅግ በጣም ፌመስ የሆነው የአምስተርዳም ስትሪት ነው። በቀኝም በግራም እዚህ ቦታ ላይ የተለያዩ ሾፒንግ ሞሎች አሉ፣ የተለያዩ ነገሮች ይሸጣሉ። አንደኛው ግን ዳርክ ነገር እዚህ ነገር ላይ እንግዲህ እንደነገርኳችሁ እዚህ ከተማ ላይ አደንዛዥ ዕፅ የተባለ ነገር በጠቅላላ ይሸጣልና ይላችሁ በሎሊፖፕ መልኩ ምናምን ይሄንን ብለር ታደርገዋለህ ካሜራማን እዚህ ጋር የሚሸጡት እንዳለ አደንዛዥ እጾች በቸኮሌት መልኩ አለ ይላችሁ በቸኮሌት መልኩ በስማም ካናቢስ ቸኮሌት አለ ካናቢስ ሎሊፖፕ አለ የካናቢስ ድሪንኮች አሉ በጁስ መልኩ እንግዲህ ይሄ የሚሸጠው ሱፐር ማርኬት ላይ ነው ተመልከቱ look this is the supermarket you know ከዛ የተለያዩ ልብሶች ብራንድ ትልልቅ ብራንዶች እዚህ ከተማ ላይ እንግዲህ በትልቅ ይሸጣሉ እዚህ ጋር ደግሞ ይላችሁ በስማም look ተመልከቱ እዚህ ጋር ምን እንዳለ እንዲ the whole tree and everything bubble gum bubble kush bubble cheese sordizo haze special queen fruit spirit ice እነዚህ እንግዲህ የምትመለከታቸው እንዳለ ፍሌቨሮች ናቸው የካናቢስ ፍሌቨሮች እዚህ ይሸጣሉ ኖርማል ሱቅ ነው በነገራችን ላይ ልክ just literally ኖርማል ሱቅ ነው እና ይሄ የምትመለከቱት ቦታ በጠቅላላ የአምስተርዳም ትልቁ ሾፒንግ ሞል ነው ያው በጠዋት ስለመጣን ነው እንጂ በኋላ ላይ ይሄ ቦታ it's going to be packed ሰው በሰው ነው የሚሆነው እዚህ ጋርም ደግሞ ሾፕ አለ የተለያዩ ነገሮች ይሸጣሉ አረ በስመ አብ look at this crazy thing ወደ ውስጥ መግባት አንችልም የለብንም ሲጀመር anyway yeah this is a በጣም a famous street you know ኔዘርላንድስ በ1970ዎቹ ዓመተ ምህረት የመቻቻል ፖሊሲ የሚባል አንድ ፖሊሲ ያወጣች። ታዲያ የዚህ ዋናው ፖሊሲ ፍልስፍና ሰዎች ድብቅ ወንጀል ውስጥ ገብተው ከሚጠፉ ቁጥጥር በሚደረግበት ቦታ ታክስ ከፍለው እንዲንቀሳቀሱ በማድረግ በኮፊ ሾፖች ውስጥ ካናቢስ መሸጥ የተፈቀደው የሄሮይንና ኮኬን የመሳሰሉ ከባድ እጾችን ሃርድ ድራግስ ገበያ ለመስበር ነው። የሴቶች ንግድም እንዲሁ በአምስተርዳም ከ14ኛው ክፍለ ዘመን ጀምሮ ባህረኞች ወደ ከተማዋ ሲመጡ የነበረ ሲሆን ከ2000 ዓመተ ምህረት ሙሉ በሙሉ ህጋዊና ታክስ የሚከፈልበት የንግድ ዘርፍ ሆነ። ቴንክ ዩ ስካሞች ናቸው እነዚህ በነገራችን ላይ አበባ እንስጣችሁ ካሏችሁ እንዳትቀበሉ በፍጹም ምክንያቱም ብር አምጡ ብለው በጣም ነው የሚያስቸግሯችሁ ኤኒዌይ ሌሎች ሀገሮች ላይ ወንጀል ናቸው ተብሎ ኮንሲደር የሚደረጉ ነገሮች እዚህ ከተማ ላይ ግን ሌጋል ናቸው ሌሎች ከተሞች ላይ ኢሌጋል ወይም ህገወጥ የሆኑ ነገሮች በጠቅላላ አምስተርዳም ላይ ግን ህጋዊ ናቸው ወይም ደግሞ ሌጋሎች ናቸው ሌላኛው እንግዲህ my favorite shop እዚህ ከተማ ላይ ይሄኛው ነው ሶቨኒርስ የሚባለው ሱቅ እንዴት እንደሚያምር ውስጥ ስንገባ ተመልከቱ የተለያዩ ማስታወሻዎችን መፈልጉ ከሆነ አምስተርዳም ስትመጡ አምስተርዳምን የሚገልጹ አሁን እነዚህ በጣም ፌመስ የሆኑ ቢልዲንጎች ናቸው አምስተርዳም ይላል በጽሁፍ እዚህ ጋርም ልክ አምስተርዳም የተለያዩ ነገሮችን መርቾች ቲሸርቶች ኔዘርላንድስን የሚገልጹ ነገሮችን መግዛት መፈልጉ ከሆነ እነዚህ አይነት ሾፖች አሉ this የእንጨት ጫማዎች ናቸው በነገራችን ላይ በድሮ ጊዜ የዚህ ሀገር ሰዎች ያደረጉት የነበሩት የእንጨት ሙሉ ለሙሉ ኮምፕሊትሊ ከእንጨት የተሰራ ጫማ ነው ያው ይሄ ለማስታወሻነት መግዛት መፈልጉ ከሆነ በዚህ መልኩ አለ ግን unfortunately everything is mixed up
እንደምታዩት ራስታማን this is crazy look at that if you know ምን እንደሆነ አሁን ደግሞ በጣም እጅግ ወደምወደውና my favorite thing እዚህ ከተማ ስትመጡ ወደምታረጉት በደንብ ኤክስፒሪየንስ ልታረጉት በጣም ቆንጆ ወደ ሆነው ፓርት ወስዳችኋለሁ let's get into it all right my favorite thing እጅግ በጣም የምወደው ነገር እዚህ ከተማ ላይ ነገር ቢኖር this is it የካናል ሽርሽር ወይም ደግሞ በቦት ራይድ ከተማን በደንብ ከጥግ እስከ ጥግ መዞር ትችላላችሁ እንዴት እንደሚያምር ተመልከቱ በጣም ብዙ የሆኑ የቦት አማራጮች አሏችሁ እዚህ ጋር ደግሞ ጭራሽ እየበሉ እየጠጡ ምናምን ነው ሻምፓኝ ምናምን ዋይን ምናምን ነገር እንዴት ነው የሚያምረው በእናታችሁ how long it's going to take 1 hour it's going to come back here again perfect alright ትኬታችንን ገዝተናል በ19 ዩሮ ከ50 ሳንቲም ማለት ነው የምንሄደው ደግሞ በዚህኛው ቦት ነው alright ካፕቴናችን ያ ነው ሰዎቹም ገብተዋል 45 alright ገብተናል ቦታችን ጋር ኦፕን ኤር እንዴት እንደሚያምሩት ከጀርባ እግዚአብሔር look at that so ካፕቴናችን አለ እዛ ጋር እኔ ያለው እዚህ ጋር let's enjoy it alright ቱራችን ጀምሯል finally አምስተርዳምን በቦት ከጥግ እስከ ጥግ ልንዞራት ነው I think ይሄ ሰውዬ ሹፌር ብቻ አይደለም አስጎብኝም ነገር ነው ያስጎበኛል ነው በአፉ ፀሐዩ ምናምን በቃ አትጠይቁኝ በስመ አብ እንዴት እንደሚያምር ልግ ናይስ ቆንጆ ዌዘር እግዚአብሔር እዛ ጋር ሰዎች እንዴት እንደሚዝናኑ ተመልከቱ ሊትራሊ ናይስ አምስተርዳም ይላል አምስተርዳም በዓለም ላይ ካሉ ከተሞች ሁሉ የተለየች የሚያደርጋት ትልቁ ሚስጥሯ የከተማዋ ውበት ብቻ ሳይሆን የሰዎቿ ፍጹም ተግባቢነትና ግልጽነት ነው የአምስተርዳም ነዋሪዎች ገና ከማያውቁት እንግዳ ጋር አይን ለአይን ሲጋጩ በፈገግታ ሃይ ወይም ደግሞ ሆይ ብለው ሰላምታ መለዋወጥ ባህላቸው ነው በታሪክ የንግድ ማዕከል በመሆኗ የተለያየ የባህልና ቋንቋ ካላቸው የዓለም ህዝቦች ጋር ለዘመናት አብረው ስለኖሩ ለማንኛውም አዲስ መጤ እጅግ ክፍትና ተግባቢ ናቸው alright እንግዲህ አሁን አስጎብኛችን እያለን ያለው አምስተርዳም 752 ዓመታትን ያስቆጠረች ከተማ ነች ከሆላንድ ከተለያዩ ሀገሮች ፍለድ ወይም ደግሞ ጎርፍን ለማምለጥ የመጡ ሰዎች እዚህ ሰፍረው ያቋቋማት ከተማ ነች ማን እያለ ነው ለካ ሹፌር ብቻ አይደለችም ጀለስ ከባድ ሰው ነች እንዴት እንደሚያምር ግን በስማ love it አየሩ እንዴት ደስ እንደሚል አጠይቁኝ በጣም ነው የሚያምረው ኤኒዌይ በጣም ብዙ ነገር እያዩ ያለሁት በግራና በቀኝ ብዙ ቤቶች አሉ ታውቃላችሁ እነዚህ የምትመለከቷቸው ቦቶች አይደሉም በነገራችን ላይ ቤቶች ናቸው ሰዎች የሚኖሩበት ቤት ውሃው እያያችሁ ነው ጋርደን አላቸው ምናምን ነገር እነዚህ ደግሞ መንቀሳቀስ ይችላሉ የሚንቀሳቀሱ ቤቶች አሉ በዚህ በኩል ሌላው አምስተርዳም በጣም የሚያስገርመኝ ነገር ምንድነው ታውቃላችሁ ከ50 ምናምን % በላይ የሚሆነው ህዝቦቿ እምነት የላቸው unfortunately እምነት የላቸው I think ለዛ ይመስለኛል ሀገሪቷ ወጥንቅጧ ከተማዋ ወጥንቅጧ የወጣው ሄዶ ምንም አይነት እምነት የላቸው ከዛ በመቀጠል ፕሮቴስታንቶች አሉ ካቶሊኮች አሉ ያው ብዙ ጊዜ ሰው እዚህ ሲመጣ የሚሰማው ነገር ሬድ ላይት ዲስትሪክት ይሄ ካናቢስ ምናምን አደንዛዥ እጽ ምናምን ተብሎ ስለሚመጣ ቀጥታ እሱን ለማየት ነው ወደዚህ ሀገር የሚመጣው ግን እቺ ከተማ actually በጣም ብዙ ነገር ኦፈር የምታረግ ከተማ ነች ያው የጥሩን ነገር በደንብ እንየው ወደ መጥፎ ገጽታ ደግሞ ማታ ላይ ዳርክ ሳይዱን በዳርክ ታይም የምንመለከት ይሆናል አሁን ግን let's enjoy the view በእናታችሁ let's enjoy the view oh my days look at that እንዴት እንደሚያምር በእግዚአብሔር ሰው look ከላይ ድልድዩ ምናምን እያያችሁት ነው people oh that's gorgeous ከጎን ያሉት ቢልዲንጎች ምናምን hello ja die können dazu machen der Hochwasser ist oh nice this is why አምስተርዳም የተባለችበት ምክንያት የድልድዮች በጣም ብዙ አሉ ይሄ አሁን ምን ሄድበት ካናል ይባላል ነው literally everywhere በዚህ መልኩ ነው actually ጎርፍን
የውሃ አደጋን በጣም የተቋቋሙት ከዚህ በፊት እንደተመለከታችሁት እንግዲህ ከ1800 ሰው በላይ አንዴ የጎርፍ አደጋ አጋጥሟቸው በጣም ብዙ ሰው ሞቶባቸዋልና አሁን በዚህ መልኩ ነው እንግዲህ ውሃውን ኮንትሮል እያደረጉ ሰርቫይቭ እያደረጉ ያሉት። that's madness። በስመ አብ እዚህ የሚኖሩት ሰዎች ግን ምን አይነት ላይፍ ስታይል እንደሚኖሩ አስባችሁታል? have you seen the houses bro? like እንዲህ በቀኝም በግራም ምናምን ቤቶች ናቸው ታውቃላችሁ። ወይ ሀገር ከውሃ ጋር ጦርነት እንዲህ እጅ ተያይዘው ነው የገነቧት ጂን ሀገር። በነገራችን ላይ መኖር ያልነበረባት ሀገር ነው የምትባለው። በነገራችን ላይ ኔዘርላንድስ ታውቃላችሁ። my favorite say እግዚአብሔር ምድርን ፈጠረ፣ ኔዘርላንድሶች ሆላንዶች ደግሞ ኔዘርላንድስን ፈጠሯት ይላሉ። that's crazy። ብስማ ኦልራይት አሁን ደግሞ የምንገኘው to the station ከጀርባ የምትመለከቱት ሜን የአምስተርዳም ትልቁ የባቡር ጣቢያ ነው። ግን እኛ የምንሄደው ይሄንን አይላንድ ተሻግረን እዛኛው ቢልዲንግ ላይ ነው። እዛኛው ጋር ምን እንዳለ በደንብ እዛ ጋር ስንደርስ የምታዩት ይሆናል። that's one of the most crazy experience ልታደርጉት የምትችሉት ነገር እዚህ አምስተርዳም ውስጥ። ከመሻገራችን በፊት እንደምትመለከቱት ምንም አይነት ድልድይ መኪና ምናምን ምንም ነገር የለም። the only option እዚህ ያላችሁ ፌሪ ነው which is መርከብ። በመርከብ ነው የምንሻገረው። ይህ ሰው ሰራሽ አይላንድ ነው ይሄ የምትመለከቱት። ይሄኛው ደግሞ ሀይቅ የነበረ ቦታ ላይ መሬት አርቲፊሻል መሬት ነው የሰሩት። it just doesn't make sense. it doesn't make sense። የአምስተርዳም ታሪካዊ ቤቶች የተገነቡት በውሃ መሬት ላይ በመሆኑ እንዳይሰምጡ በሺዎች የሚቆጠሩ የዛፍ እንጨቶች ወይም ደግሞ ውድን ፓይሌትስ መሬት ውስጥ ተተክለውባቸዋል። ለምሳሌ ማዕከላዊ ባቡር ጣቢያ ሴንትራል ስቴሽን ብቻ በ9000 እንጨቶች ላይ ቆሟል። አስጎብኛችን ከዚህ በፊት በነበረን ቪዲዮ ላይ የነገረችን በጣም ብዙ ሺህ እንጨቶችንና የተለያዩ ሜትዶችን በመጠቀም ነው ይሄንን ውሃውን እዚህ ጋር የነበረውን ውሃ አስወጥተው ትሬን ስቴሽኑን መሬት አድርገው የሰሩት አለችኝ። ራይት እንደምትመለከቱት ከፊት ለፊታችን ፌሪያችን አለ። አትከፍሉም እንዴ? ምን በነፃ ነው እንደሚካሄደው አልገባኝም። ሰው ሁሉ ዝም ብሎ ነው የሚገባው ሳይክላቸውን ይዘው ልክ ከነ ሞተሩ ምናምን ነገር። በቃ this is ድልድይ አይገርም? የዚህ ሀገር ድልድይ ወይም ደግሞ መሻገሪያ ፌሪው ነው። excuse me, is it free or do I have to pay? oh my god, it's free። በነፃ ነው እናንተ። oh my god በነፃ ነው። ዋው ሰው people ከነ ሳይክሉ ከነ ምናምኑ እዚህ ላይ ወጣል። oh my god it's free። wow that's crazy። እግዚአብሔር alright ደረስን። it was like a quick trip you know የሶስት ደቂቃ ምናምን ነገር ነች፣ ግን ህዝቤን ይተካ በሳይክል ምናምን። what I love about this በነፃ መሆኑ በጣም ነው የተመቸኝ። ህዝቤን ይት ዋው ሶ ወደዛ መሻገር ስፈልጉ በነፃ ነው፣ ወደዚህ መሻገር ስፈልጉ በነፃ ነው። ሶ በዊልቸር የመጣለ ሳይክሎቹን ይዞ በእግሩ በምናምን ያበደ ነው። ደስ ይላል። hello alright look at that one። እኔ ደግሞ የሚከፈል መስሎኝ ነበር። I was expecting like በጣም አጭር ስለሆነች 6 ዩሮ ምናምን 5 ዩሮ ይሉኛል ብዬ ነበረ፣ ግን ግሪዲ መንግስት የላቸውም ማለት ነው። በጣም ጥሩ መንግስት ነው ያላቸው። ጥሩ መንግስት ነው ያላቸው። ኤኒዌይ አሁን እንግዲህ ደርሰናል። የምንሄድበት ቦታ the Adams Lookout ይባላል። የመጨረሻው ፎቅ ላይ እንወጣና ምን አይነት አክቲቪቲ እንዳለ ብታዩ it's madness። ፕላስ ደግሞ ከዛ ጋር ሆናችሁ ሙሉ የሲቲ ቪው ማግኘት ትችላላችሁ። አምስተርዳምን ማየት ትችላላችሁ። በጣም ከፍተኛ ፎቅ ላይ ስለሆነ ከላይ ግን ጫፍ ላይ ይታያችኋል። ግን ምን እየተካሄደ እንደሆነ alright so ticket የምትገዙት እዚህ ጋር ነው። all tickets I think I might have to go this way. Hello, you all right? Yeah, you? So yeah, I want to go to the top and swing as well. It'll be 27 euros, please. 27 euro. Perfect. 27 euro ነው ላይ ወጣችሁ ጌሙን ለመጫወት ማለት ነው። Oh my god. Oh my god. Oh my god. Wow.
Wow. Oh, wow. Look at that. Wow. Oh. Shit, ስንተኛ? 20 ፎቅ. That is mad. That is crazy. What? Alright, so እንደገባችሁ የምታገኙት this is the view. Oh my days. What? Look at that, bro. Wow. Oh my days. It's definitely worth the money, you see? የመጣንበት ይኸውላችሁ ፌሪው ያ ነው የምትሸጋገሩት እንደዚህ ነው በዚህና በዛ ማለት ነው እያያችሁ ነው you can see oh my days this is gorgeous so የተለያዩ ጌሞች እዚህ ያሉ አምስተርዳም ካደንዛዥ እጽና ከተለያዩ ነገሮች ውጪ በጣም ብዙ ነገሮችን ኦፈር ታደርጋለች ለመዝናናት እዚህ ከመጣችሁ እንደዚህ አይነት ፋን አክቲቪቲዎችን ያያረጋችሁ መዝናናት ትችላላችሁ for sure so swing ይላችሁ የመጨረሻ ፎቅ ላይ እንግዲህ 20 ምናምንኛ ፎቅ ላይ ወተን oh my god ያስፈራ እስቲ እዚህ ጋር ወተን ነው what the heck እስኪ ይታያል ከዚህ ጋር oh my god እዛ ላይ ልወጣ እኮ ነው oh my god ያስፈራል ግን ከላይ ያላችሁ በቃ ከተማዋ ይቺን ትመስላለች ሊትራሊ ሙሉ ለሙሉ በሚባል ደረጃ ማየት ትችላላችሁ እዚህ ላይ ሆናችሁ alright here it is exactly maar dat hebben we zo vaak tegen hem gezegd we zijn ook echt gaan klagen bij hogerop en zo maar በነገራችን ላይ እዚህ አምስተርዳም ላይ በአብዛኞቹ ሰዎች እንግሊዘኛ ይችላሉ alright you can go to swing number 3 whatever you like Ooh. number 3 or 2 alright ልንገባ ነው alright ካሜራ ምንም ነገር መያዝ አይቻልም እና I think I'm going to sit here how many minutes 1 perfect You can do this. that's perfect Bars all the way. oh Yeah. አንድ ደቂቃ ነው oh my god oh shit oh my god 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 holy moly oh my god በኢየሱስ እንደዚህ ነገር እኮ አልወድም oh my god አንድ ደቂቃ oh my god oh my god oh my god oh my god oh shit Jesus Christ holy moly ምንድነው ግን ማርያምን ምን አይነት አቀባ አረ በኢየሱስ oh Jesus Christ oh my god this is embarrassing I embarrassed myself man see alright brother that's scary shit በጌታ በኢየሱስ እንዴት እንደሚያስፈራ oh my god ቀውጥኩት I embarrassed myself እግዚአብሔርን ራሴን ያወረድኩት shit alright አሁን እንግዲህ ምግብና የተለያዩ ነገሮች ወደሚሸጡበት ቦታ መተናል እዚህ ጋር እንደምታዩት ስፔር ሪፕስ አለ በ17 ዩሮ ስቴክ አላቸው ፔፐር ስቴክ በ17 ዩሮ ሜኑዋቸውን እዚህ ጋር እንደዚህ ያስቀምጡታል ኢንዶርም አውትዶርም መጠቀም ትችላላችሁ በጣም ብዙ የተለያዩ ምግቦች ነው ያሉት እዚህ አካባቢ ሱቅ አለ እሺ አሁን እዚህ ሱቅ እንግባና ይሄ የካናቢስ ነገር ምናምን ካለ ረመዳን ያለ ኩኪስ በኩኪስ ደግሞ አለ እዚህ ጋር ያያችሁ ነው ስፔስ ኬክ ይሄ ደግሞ በኩኪስ ነው ወይዮ እኔ አሁን ኖርማል ሱቅ ምናምን ብዬ ነበር ያሰብኩት በቃ it's literally everywhere የትም ስትሄዱ ነው you know anyway እዚህ ደግሞ ስማሽ በርገር ፒዛ ምናምን መሸጫ ነው I think እዚህ ምን መጣ ይመስለኛል በጣም ነው የራበኝ ከመላችሁ በላይ እዚህ ጋም ደግሞ ኢታሊያን የጣሊያን ፒዛ ላዛኛ የተለያዩ ምግቦች መሸጫ እዚህ ጋም ምንድነው የጣሊያን በጣም ብዙ አለ anyway I love Italian food በነገራችን ላይ alright አሁን ጣሊያኑ ጋር መተናል ጣሊያን ሬስቶራንት ሜኑአቸው ራሱ እንዴት እንደሚያምራው ያዩታ የምግብ ሜኑ oh my days alright so ምን እንብላ መሰላችሁ
ፓስታ እንብላ መሰለኝ። I love pasta. All right, ፓስታችን መጥቷል ጋይሶች። እጅግ በጣም የሚያምር ፓስታ። Excuse me, bossman. Do you have bread? Bread, yeah? እንዴ ፓስታ እና መኮረኒ ያለ ዳቦ ከባድ ነው። Anyway, እስኪ እንቅመሰው። ሃሌሉያ በቃ ፐርፌክት። በነገራችን ላይ የጣሊያን ፓስታ የጣሊያን ምግብ ቤት ኤኒ ምግብ አዛችሁ ይሄ ዳቦ አልመጣም ማለት ጋይሶች ምንም እንዳልበላችሁ ቁጠሩት። ዳቦ 5 ብር ከ50 ነው። ድሪንኩ 6 ፓውንድ አያችሁ። I told you። ከዛ ፓስታው 9 ፓውንድ ከ90 9 ዩሮ ከ90 6 ዩሮ ለኮካ ኮላ 6 ዩሮ is crazy። በስማ anyway ፕራይሱ ይሄንን ይመስላል። አሁን የከፈልነው በአጠቃላይ 21 ካርባ ነው። ቤታችንን ሊድ ናፕ እናርግና ዳርክ ሳይድ ኦፍ አምስተርዳም በማታ የዚችን ሀገር ጉድ ደግሞ የምንመለከት ይሆናል። stay tuned። ኦልራይት ጋይሶች አሁን እንግዲህ እንደምታዩት ጨላልሟል፣ መሽቷል። ዞር እያለን እንግዲህ የተለያዩ ነገሮችን የምናይና የምናወራ ይሆናል። እንደምታዩት ይውላችሁ ሳይክሉን እያያችሁና በየቦታው ጥልቅልቅልቅ ብሎ በቀጠሮችን መሰረት ዳርክ ሳይድ ኦፍ አምስተርዳም ወይም ደግሞ ይሄ የጨለማውን ሳይድ የምንመለከት ይሆናል። ታዲያ በጣም ብዙዎቻችሁ ለምንድነው እቺ ሀገር ይሄንን ነገር ሌጋል ለማድረግ የፈለገችው? ፕሮስቲቱሽን ሴተኛ አዳሪነት እንዲሁም ደግሞ የተለያዩ ሰብስታንሶችን ስፔሲፊክሊ ደግሞ ካናቢስ እዚህ ሀገር ላይ በቸኮሌት በሎሊፖፕ በሚጨስ መልኩ በምናምን ለምንድነው ለመሸጥ ያደረጉት ወይም ደግሞ እንዲሸጥ የፈቀዱበት ምክንያት ብላችሁ የምትጠይቁ ከሆነ አሁን መልሳችሁን እመልስላችኋለሁ። እዩላችሁ እንግዲህ አሁን ምን ያህል ክራውድድ እንደሆነ ይሄ ቦታ ምን ያህል ክራውድድ እንደሆነ ሳይክሎች እዚህም አሉ በየቦታው ሰዎች ሊዝናኑ እየመጡ ኢማጂን እዚህ ጋር ሳይክል አቁሞ ባር ውስጥ ምናምን ፓብ ውስጥ ሲገቡ ካን ኢማጂን። ይሄማ ጭራሽ በሰልፍ ነው። ምን አይነት ትርምስምስ ያለ ቦታ እንደሚሆን በዚህ ሰዓት ብታዩ look everyone is chilling ምናምን አሁን በቃ ይሄ ነው ሰዓቱ። ስፔሻሊ ዛሬ ደግሞ ቀኑም በጣም የመዝናኛቸው ቀን ነው። በአብዛኞቹ ከስራም ሲወጡ ምናምን በቃ ፏ የሚሉበት ታይም ነውና በጣም it's packed በቃ the whole thing is packed። anyway አሁን እንግዲህ የቅድሙን ጥያቄ ልመልስላችሁ። so የዚህ ሀገር መንግስት አስተሳሰቡ ትንሽ ከሌሎች ሀገሮች አኳያ አንፃር ለየት ያለ ነው። ይሄም ደግሞ የሆነበት ምክንያት ምንድነው? ከሌቦች ጋር ለምን አባሮሽ እጫወታለሁ፣ ከወንጀለኞች ጋር ለምን አባሮሽ እጫወታለሁ ብለው አሰቡ። can you imagine? so ዩኬ ላይ አሁን ለምሳሌ እኔ የምኖርበት ዩኬ ሀገር ላይ በጣም ፖሊሶች እንደዚህ ከአደንዛዥ እጽ ከሚሸጡ ሰዎች ጋር በቃ ሁል ጊዜ ጸብ ነው፣ ሁል ጊዜ ሩጫ ነው፣ ሁል ጊዜ ድብድብ ነው። በቃ ጦርነት በሉት ራሱን የቻለ ትልቅ የጦርነት ፓንደሚክ ነው ዩኬ ላይ ያለው ስፔሲፊክሊ ደግሞ ካናቢስ ላይ ማለት ነው። ታዲያ አምስተርዳም ወይም ደግሞ ኔዘርላንድ እንደ ሀገር ይሄ ነገር ሲያጋጥማት ምን አሰቡ? ለምንድን አንፈቅድላቸውም? እንፍቀድላቸው፣ ሾፕ ይክፈቱ፣ ይሽጡ፣ ከዛ ግን ታክስ ይክፈሉን ብለው አላሰቡ? that's mad thing that's crazy። alright ሌላኛው ደግሞ በጣም ሴንሲቲቭ እና ደግሞ በጣም አነጋጋሪ ኢሹ የሆነው የዚህ ሀገር ሲምቦሊክ የሆነው ነገር ምንድነው? ሬድ ላይት ዲስትሪክት የሚባለው ነገር ነው። ይሄ ሬድ ላይት ዲስትሪክት ምንድነው ብላችሁ የምትጠይቁ ከሆነ ታዲያ ይሄ ፕሮስቲቱሽን ደግሞ ሴተኛ አዳሪዎች በህጋዊ መልኩ ሌሎች ሀገሮች ላይ በጠቅላላ ዩሮፕ ላይ ህጋዊ አይደሉም፣ ኢሌጋል ነው የሉምም። ግን እዚህ ሀገር ስፔሲፊክሊ ደግሞ አምስተርዳም ሲባል በቃ ዳርክ ሳይዷና ሰው ሁሉ ጭንቅላት ላይ የሚመጣው ነገር ምንድነው? ሬድ ላይት ዲስትሪክት የሚባለው ቦታ ነው። አንፎርቹኔትሊ እዛ ቦታ ሄጄ ማሳየት አልችልም። ከሞራልም ከባህልም ከካልቸርም ከብዙ ነገር አንፃር እዛም ቦታ ላይ ስፔሲፊክሊ መቅረጽ ስለማይቻል ያንን ነገር ፕሮሞት እያረኩም ስላልሆነ እዛ ቦታ ሄጄ ላሳያችሁ አልችልም። ለምንድነው የዚህ ሀገር መንግስት ይሄንን ነገር ሌጋል ወይም ደግሞ ህጋዊ ሊያደርገው የቻለው? ፈርስት ኦፍ ኦል ሬድ ላይት ዲስትሪክት የሚባለው ሰፈር ነው። ሶ
አቮይድ ማድረግ የምትፈልጉ ከሆነ ወደዛ አካባቢ ላለመሄድ ጉግል ማፕ ላይ የተለያዩ ዌብሳይቶች ላይ ማየት ስለምትችሉ ያንን ነገር አቮይድ ማድረግ ትችላላችሁ። መታችሁ ማየት ከፈለጋችሁ ግን the risk is on yours not me. I'm not promoting anything. ግን በጣም የሚያስገርመውን ነገር ልንገራችሁ። የዚህ ሀገር መንግስት ለምንድን ነው ፕሮስቲቱሽንን ወይም ደግሞ ሴተኛ ዳሪነትን ህጋዊ ያደረገው? as a main tourist attractions ለምንድን ነው የተጠቀመው ብላችሁ ስታስቡ it's the same thing አሁንም ለምን አባሮሽ ይጮታለው? ለምን ሰርቶ ታክስ አይከፍሉኝም ነው ነገርየው። እኔ ይሄንን ሳቅ my mind was blown እግዚአብሔርን like ምን አይነት መንግስት ነው ያለው እዚህ ደግሞ እናታችሁ። እና ይሄ ሰው የዚህ ሀገር መንግስት ከሴተኛ ዳሪዎች ታክስ ይቀበላል። every month በየወሩ ለመንግስት ከሰሩት ታክስ ይከፍላሉ ለመንግስት። that's mad እግዚአብሔርን that's mad. anyway አምስተርዳም ሲቲ ይሄንን ይመስል ነበረ ቱራችን። ሆፕፉሊ ወዳችሁታል ብዬ ተስፋ አደርጋለሁ። ሆፕፉሊ ቆንጆ ቆይታ አሳልፈናል ብዬ ተስፋ አደርጋለሁ። ቀን ላይ በጣም የሚገራርሙ አክቲቪቲዎች the pasta was amazing, the boat trip was amazing. መጨረሻ ፎቅ ላይ ወተን ያደረግነው አክቲቪቲ was amazing. anyway ኤፊጂ ነኝ ከአምስተርዳም። ቀጣይ ደግሞ እጅግ በጣም በሚገርምና ባበደ ቪዲዮ በሌላ ሀገር ወይ ደግሞ በሌላ ከተማ ተመልሰን እንገናኛለን። ሰብስክራይብ ካላረጋችሁ ሜክ ሹር ሰብስክራይብ ማድረጋችሁን ለዚህ ዩቲዩብ ቻናል። ይመቻችሁ። እወዳችኋለሁ። ፒስ አውት